ተለቀቀል ሳቢ በቃ ደረቴ ላይ የኪዳነ ምሕረትን ስላድኖ እያደረግኩ የሰራሁት ምንም ነገር አድርጊ ሲሉ አልፈራም ነበር። እንኳን ወደዚህ ቻናል ላይ በደህና በሰላም መጣችሁ። ጽጌ ስቅስቅ ብላ ነው የለቀሰችው። ያስለቀሰችዋ ምንድን ነው? ምን አግኝታ ነው? በምን ላይ ተጎዳች? ምንድን ነው ያስለቀሳት? ወደ ተመልካቾቻችን፣ ወደ ቤተሰቦቻችን ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ መጣችሁ ከሆናችሁ ለዚህ ቤት ላይክ፣ ሰብስክራይብ አድርጉት። አመሰግናለሁ። ወዳችሁ ፈቅዳችሁ ስለከታተላችሁ በጣም ነው የማመሰግነው። ውድ ቤተሰቦቻችን ጽጌ እንግዲህ ሁላችንም እናውቃታለን። ጽጌ ማለት ጀግና፣ ብርቱ፣ በጣም ጎበዝ ልጅ ናት። ያው ከልጅነቷ ጀምሮ በጣም ጎበዝ እና ተርታሪ ልጅ ናት። ማለት ከዳኔ ጋርም ብዙ ነገሮች ሰርታለች። ማለት ያኔ በትንሹ ማለት ነው። ማለት ዳኔም ያኔ ማለት እንግዲህ ቪዲዮ ላይ ነው ያየሁት። እንግዲህ አንድ ላይ ሲሰሩ በጣም እንትን ናቸው እና አሁን ግን ጎበዝ ሆና ጠንካራ ሆና ራሱ የራሷ የቻለው ሱፐር ማርኬት አላት። ያ ማለት ያንን ልብስ ቤት ቡቲክ ማለት ነው። ሜዳ ላይ በጣም ጎበዝ ጀግና ተርታሪ ልጅ ናት እና አሁን ያሳለፈችዋ ነገር ስቅስቅ ብላ ትለቅሳለች ማለት ነው። እዚህ ፎቶ ላይ እንግዲህ በምስሉ ላይ እንደምታዩት እንግዲህ ያሳለፈችዋ ነገር በጣም ብዙ ስቃይና መከራ ነው ያሳለፍኩት። ብዙ ውጣ ውረዶችን አይቼዋለሁ። ይህን ማለት ማለፍ አለብኝ ብዬ ብዙ ነገሮች ነው አየሁት። ብዙ ነገር ግን ፍራማ አልሆንኩም። በዛ መንገድ ሄጄ በቃ ብቻው በጣም ጀግና ልጅ ናት እና ስቅስቅ ብላ ትለቅሳለች ማለት ነው። እንግዲህ ለምንድን ነው የለቀሰችዋ? ምስጢሯ እንግዲህ ላጋራችሁ። ሰላም ውድ ስሜቴን ደግሞ እንድትጋሩኝ ስለፈለግኩኝ ነው ይህንን ቪዲዮ የሰራሁላችሁ እና አይታችሁ እንግዲህ ብዙ ጥሩ የሆነ ነገር እንደምትወስዱበት ተስፋ አድርጋለሁ። እንግዲህ የራሷ ያሳለፈችዋ ነገር እንዴት እንዳሳለፍኩት እንዴት ያውጣ ውረዶች እንዴት እንዳለፍኩት ለእናንተ ለወጣቶች ላጋራችሁ። የማልፍ ነገር የለም። ለሰው ልጅ ሁሉም ነገር ያልፋል። ብቻው እናንተ በቃ ጠንካራ ሁኑት፣ ጎበዝ ሁኑት። በቃ የማያልፍ ነገር የለም ትላለች ማለት ብዙ ነገሮች እዚህ ጋር ፎቶ ላይ እንደምታዩት ብዙ ነገሮች ሰርታለች። እንግዲህ እንዳለችን ቅድም ብያለሁ፣ ከልጅነቷ ጀምሮ ጎበዝ ልጅ ናት። ከዳኒ ጋርም ሰርታለች ብያለሁ። እስከዚህ ድረስ በጣም ጀግናና ብርቱ ልጅ ናት። ትሞክራለች ግን ደግሞ በቃ ጀግና ናት። የሴቶች ምሳሌ ናት ማለት ፈልጌ ነው። እና እንግዲህ የእሷ ታሪኳ እሷ ማለት ሳጋራ የምርን የምላችሁ ለወጣቶች ብዙ ትምህርት ይሆናል ብዬ ያስባለሁ። ለምን አትችይም፣ በቃ ከዚህ ተነስተሽ እንደዚህ ብታድርጊ ነው፣ በቃ አንቺ እኮ እንደዚህ ነሽ፣ አንቺ እንደዚህ አድርገሽ እንደዚህ ደረጃ ገና ትደርሽዋለሽ የሚል ጥያቄዎች ወይም የሆነ ሰነፍ ነገሮች አሉ አይደል? የሚያወሩ ቃላቶች አሉ አይደለ? እንደዚህ የሚል ቃላቶች አሉ አይደለ? እሷ ደግሞ ጀግና ጎበዝ ብርቱ ሆና እንግዲህ እንደዚህ ማለት የራሷ ያለፈው ላይፏን መናገሯ ማለት ለልጆች ለወጣቶች ትምህርት ይሆናል። ለብዙ ወጣቶች ትምህርት ይሆናል ብዬ አስባለሁ። ምክንያቱም ብዙ ነገሮች አሉ፣ ብዙ ወጣቶች አሉ፣ ብዙ ሰው ስጋ ለባሽ ስለሆነ ትምህርት ላይ ብዙ ነገሮች አሉ፣ ፈተናዎች አሉ፣ ብር ማጣት አለ፣ ጓደኛ ማጣት አለ፣ ብቻው ብዙ ነገሮች አሉ። እነዚህ ነገሮች ደግሞ ጎበዝ ብርቱ ከሆናችሁ ከእግዚአብሔር ጋር የማልፍ ነገር የለም፣ ያን ታልፉታላችሁ። እና የራሷ ሀሳቧ ሳጋራ ጊዜ ይህ ከልጅነቴ ጀምሮ አለች ማለት ታተር ለመስራት ነው የምፈልገው፣ ተዋናይ መሆን ነው የምፈልገው አለች። እና ጊዮኔ እንትን ላይ ማለት ኢንቫይት ተደርጌ ነበርኩ አለች። የራሷ ታሪኳ ሳካፍል ማለት ነው። እንግዲህ ያ ቦታ ላይ አልተሳካልኝም ማለች። አሁንም እኔ ማለት የኔ ፍላጎት አለች ማለት ጎበዝ ሆኜ በቃ የሆነ ጎበዝ ጠንካራ ሆኜ
በቃ ትልቅ ደረጃ መድረስ ነው የምፈልገው አለች። በቃ ይሁን አላረ ትልቅ ማለት ታዋቂ ሰው መሆን ወይም ታዋቂ ተዋናይ መሆን ነው የምፈልገው አለች። ከልጅነት ጀምሮ አለች። ከዛን ያ የኢንቫይት ተደርጌ የሄድኩበት ቦታ ላይ በቃ ማለት አልተሳካልኝም አለች። በጣም ተናድጄ መጣሁና እንደገና ደግሞ መልሼ እንግዲህ ከዛን እዛ እንግዲህ ኢንቫይት የተደረጉበት ቦታ አልተሳካልኝ። ከዛ ሌላ እንትን ኢንቫይት ተደርጌ ማለት ከነሱ ጋር ለማስራት ሞከርኩና እናት ኢትዮጵያ የሚለው ይሄ እዚህ ፎቶ ላይ እንደምታዩት እዛው ማለት ሰራዋለች እና እዛ ላይ ሲሰራ ጊዜ አለች ብዙ ፈተናዎች አሉ። ብዙ ስለ ለሀገር እንዴት መስዋዕት ወታደሮች እንዴት መስዋዕት እንደሚሆኑ በጣም ወጣ ውረዶች አሉ አለች። በጣም ማውጣት ማውረድ ብዙ ነገሮች በጣም አሉ አለች። እዛው እንግዲህ ሰራው አለች የዛሬ 2 ዓመት አለች እንግዲህ እና በጣም ነው የለፋውት አለች። እንግዲህ ያ ስራ ሰራው እንግዲህ ማለት እቁና ማለት አገኘሁት አለች። እውቀትም አገኘው አለች። ከዛን እንግዲህ የኔ ህልሜ አለች ማለት ቅድምም ብያለው የኔ ህልሜ አለች በጣም ትልቅ የሆነ አለ አይደል እዛ ሁኜ ማስራት ነው የኔ ፍላጎት ያለች እና ብዙ ወጣ ውረዶች ብዙ ነገሮች አየሁ እና እዛ እንግዲህ ሰራው አንድ ፊልም አለች። እንግዲህ ብቻ አይደለም የሰራሁት ከልጆች ጋር አንድ ላይ ነው ያው እንትን አድርጌ ነው የሰራው። ብዙ እኔን ያገዙት ልጆችም አሉ ከነሱ ጋር ነው የሰራው አለች። ከዛን ይህንን ፊልም እንግዲህ ከ8 ወር ከቆየ በኋላ ወጣ አለች። እንግዲህ በጣም ነው የለፋሁት አለች። እንግዲህ መጋቢት 16 2016 ላይ ነው እንግዲህ ያ ፊልም እየወጣው አለች። ይሄ ፎቶ ላይ እንደምታዩት ይሄ ፊልም ማለት ነው ያው የመጀመሪያ ፊልሜ ነው አለች። እፋ ተደረገ አለች። እንግዲህ ያ ፊልም ተመረቀ አለች። ተደግሶ አለች። በጣም ደስ አለኛል። በጣም ነው የለፋሁት አለች። በጣም ነው ደስ አለኝ አለች። በጣም ከምለው በላይ አለች። ሁሌም እሞክራለሁ፣ ሁሉም ነገር ነው የምሞክረው እሞክራለሁ አለች። እንግዲህ በጣም ነው ደስ አለኝ አለች። ብዙ ሰዎች ተጋብዘዋል፣ እዛው ኢንቫይት ተደርጓል ያ ፊልም ላይ እንግዲህ አለች። በጣም ደስታው በቃ ምን ብዬ ላወራላችሁ፣ ደስታው ደስታ በቃ ይሄ ነው ብዬ ለማውራት በቃ ቃላት የለኝም ደስታው አለች። እንግዲህ ከዛን ይህ ፊልም ከተመረቀ በኋላ ብዙ ነገሮች በእኔ ላይ መጡ አለች። ማለት ይሄ የፖለቲካ ነው ምናምን የሚሉ ነገሮች መጡ። በቃ ብዙ ነገሮች አለች። ከዛን ከሰርኩት አለች። ከዛን በቃ ምንድነው ብዬ በቃ በጣም ተናደድኩት አለች። በጣም ብዙ ወጣ ውረዶች ነው ማለት አልፌ የሰራሁት ፊልም መልሼ ከሰርኩት አለች። እንግዲህ በጣም አያችሁት የሰው ህይወት ላይ ምን እንደሚመጣ እንዴት እንደምትሆኑ ማለት ትለፋላችሁ፣ የለፋችሁት ነገር እንዴት በቃ አያችሁት ምን እንደሚመጣ አታውቁም። እና ደግሞ እሷ በጣም እኔ ከልጅነቷ ጀምሮ ማለት ፊልም ላይ ወይም ታዋቂ ለመሆን ነው የምፈልገው አለች። እንግዲህ አስቡት እንግዲህ ሰራ ውስጥ ገባውና በቃ የራሴ የግል ንብረቶች ሸጥኩት አለች። ንብረትም ወርቄ ነው አለች። ወርቄንም ሸጥኩት በቃ ከሰርኩት አለች። ለምን ይሄ ማለት በቃ ሌላ ነገር ሌላ ሁኔታ ውስጥ ፊልም ነው የተሰራው ምናምን ስል በቃ ከሰርኩት አለች። ከስሬ እንግዲህ ወርቄን ሽጬ አለች። እንግዲህ በጣም ከባድ ነው። አያችሁት እንግዲህ የሰው ልጅ ፈተና ማለት አለብኩት ስትሉ ጊዜ እንደገና መልሶ ፈተና ይመጣል። ይሄ ፈተና ደግሞ ለበጎ ነው፣ ለመልካም ነው። እንግዲህ የታችን የራሷ ታሪክ የራሷ ነገር ያለፈችው ነገር በጣም ለትምህርት የሆነው ነገር ነው ያካፈለችዋ። ጽጌ ጎበዝ ጠንካራ ልጅ ናት።
ጽጌረዳ ወይም ጽጌ በጣም ጎበዝ ናት። እኔ ግን የራሷ ታሪክ ነው ያካፈለችው፣ ጥሩ ትምህርት ነው ያካፈለችው። በቀጣይ ፓርት እንገናኛለን። ደህና ሁኑ። አመሰግናለሁ፣ በጣም አመሰግናለሁ ስለወደዳችሁ፣ ወዳችሁ ፈቅዳችሁ ስለከታተላችሁ ከልቤ ነው የማመሰግነው። መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ። ቻው ቻው ቤተሰብ።